ወይዘሮ ሰማን ሜርሲን ለማጥቃት ሰው ቀጥራ ነበረ። ነገር ግን ሳትቀድማትም ተቀድማለች። ወይዘሮ ሰማን ሜርሲን ለማጥቃትም እስከ ጥግ ድረስ እሄዳለሁ በማለትም ስትፎክርና ስትዝትም ነበረ። ታዳም ተንኮለኛዋ አሁን ላይ ሜርሲን ቢሆን በእጇ ወድቃባታለች። እንግዲህ በእጇ ዙር ነበረ መድኃኒቱን እንዲቀየር በማድረግም የወሰደችው መድኃኒት ራሷን ስቶም እስከሚጥል ድረስም ነበረ ያጠቃት። ታዳም ተረባርበው ወደ ሆስፒታል ባይወስዷት ኑሮ ዛሬ ከዚህ ባልደረሰች ነበረ። ነገር ግን የቀድሞውን ትውስታዋን ብታስታውስም የአሁኑን አዲሱን ትውስታዋ ግን እንዳጣችና እንዲሁም ማስታወስ እንደማትችልም ለሲፈን ተናግራለች። እንግዲህ ሲፈንም ቢሆን እሷን ለማጥቃትም ተፍተፍ እያለችም ትገኛለች። ነገር ግን በወዳጅነትም ሆነ እንዲሁም በአጋዥነት ያስጠጋቻት ሲፈንም ቢሆን በአንዳንድ በኩልም ቢሆን እያወጣጣቻትም ትገኛለች። ይሁን እንጂ በአሁኑ ሰዓት ሜርሲም ቢሆን ምንም እንዳላደረገች እጇን አጣጥፋ እንደተቀመጠችም እያስመሰለች ነው። ነገር ግን ከሁኔታዋ ከምትሰራው ስራም እንዲሁም ከምትናገራቸው ነገሮችም እንድትጠረጥር እያደረጋት ነው። በተለይም ሲፈንም እንግዲህ ሁሉንም ነገር ቀርቀብ አድርጋ እያዘችባት ነው። እንደውም ደግሞ ከሆስፒታል ሄዳም ሳለ እሷንም አጣናት። ደግሞም ምን ይሰማ ይሆን እያለችም መጥፎ ነገር እየተመኘች ነበረ። ነገር ግን ሲፈንም ቢሆን መልካም ነገር መመኘቱ አይከፋም በማለትም ቀርቀፍም አድርጋትም ነበር። በዚህም የተመለከተች ወይዘሮ ዛራም ቢሆን በጣም ገርሟታል። የምታደርገው የምትሰራውም ነገር ጠፍቶባታል። ወይዘሮ ሰማን ምን ገጠማት፣ ምን ሆነች፣ ምን አገኛት እያለችም እያለቀሰችም ነበረ። በተጨማሪም ብሌንም ቢሆን በጣም እያለቀሰች ባለችበት ሰዓት ግን የማይደረግ ነገር እንዲሁም የማይሰማ ነገር ሰማች። ይኸውም መድኃኒቱን አንቺ ነሽ የቀየርሽው በማለትም አሁን ላይ አምነን በጣም እያንገላታትና እያሰቃያትም ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምናላችሁ። ዛሬም በተወዳጁ በድር ድራማ መጥተናል ማለት ነው። በድር ድራማ እጅግ በጣም አስተማሪና እንዲሁም ትምህርት አዘልም ስለሆነ እናንተም ዘና እያላችሁ ትምህርት እንደምትወስዱበትም ተስፋ አድርጋለሁ በማለት ቪዲዮን ላይክ በማድረግ ጀምሩት እያልኩኝ እንዲሁም አዲሶች ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት እንግዲህ በዛሬው ዕለትም እንግዲህ የማይደረግ ነገር ተደርጓል። ይኸውም ብሌን ወንጀለኛ ሆናለች በማለትም አሁን ላይ አቶ አምነን አሁን ከአጠገቤ መራቅ አለብሽ፣ ደግሞም እናቴን ለማጥቃትም ህልምና አላማ ነበረሽ ወይ በማለትም ጠይቋታል። ታዲያ ብሌንም ስላላደረገችው እንዲሁም ምንም ነገር ስላላደረገች ተከራክራለች። እኔ በፍጹም እንደዚህ አላደረግኩም፣ ነፍስ አጥፊም አይደለውም በማለትም አሁንም እያለቀሰችና እንዲሁም ሁሉንም ነገር እያደረገችን ተማጽናም ነበረ። ነገር ግን ሁሉንም ነገር አልሰማሽም፣ አልረዳሽም በማለትም ይባስ ብለው በጥፊ ነበር ያላት። ይህንም የተመለከቱ ጄሪና ሜርሲም ቢሆን ደስታቸው ወደር የለውም ነበረ። ታዲያም ብሌንም ቢሆን የምታደርገው የምትሰራውም ጠፍቶባታል። እንግዲህ ወይዘሮ ዛራም ቢሆን እንዳላደረገችውና እንዲሁም ራሷንም ጠንከር አድርጋ መቆየት እንዳለባትም እየመከረቻት ነው። እንግዲህ ሲፈንም ቢሆን በበኩሏም ቢሆን አሁን ላይ የወይዘሮ ሰማን መታመምና እንዲሁም የምግብ መመረዝም ከምን የሆነ እንደሆነና እንዲሁም ከምን የመነጭ እንደሆነም እየተመራመረች ትገኛለች። እንግዲህ ቀጣይስ በምን አይነት መንገድ ይመጡ ይሆን? አምነንም በሚያሳዝን ሁኔታ በመጠጥ ተገፋፍቶም እንግዲህ ከጄሪ ጋር ለመተኛትም ወስኗል ማለት ነው። ይህንም የተመለከተችው ብሌን ቢሆን በግርምትና እንዲሁም በድንጋጤ የነበረ ቁማ ስትመለከታቸው የነበረ እንግዲህ ሁሉንም አይታ ሁኔታውንም ካላስቆመቻቸውና እንዲሁም ምን እየተካሄደ ነው፣ ምን አድርገሽ ነው በማለትም ጄሪና ብሌን ከገጠሙ የሆነ ሰውም ደርሶ እንግዲህ ያሳፍራቸዋል ማለት ነው። በዚህ አጋጣሚም ወይዘሮ ዛራ ትደርሳለች ብዬ አስባለሁ። ያው ብሌን ልቧን በመሰወሩና እንዲሁም በማዘኗም ወይዘሮ ዛራ ቀዳሚዋ አዝናለች ማለት ነው። እንግዲህ በጣም ነው የምትቆረቆርላት ከሚያሳየዋት ፊትም ቢሆን የተነሳ
እሷ በጣም እያዘነችላትም ነው። እንግዲህ እናቷም እንደሆነች ያው ጥርጥር የለውም። እና ምን ታስባላችሁ? በአሁኑ ሰዓትስ ወይዘሮ ሰማን ትውስታዋ በቅርብ ይመለስ ሲሆን ወይስ ምንድን ነው? ሲፈንና እንዲሁም ሜርሲ በተመሳሳይም እንግዲህ ወይዘሮ ሰማንን የጠመዱበት ምክንያት ምንድን ነው? በእርግጥም አሁን ላይ እሷ ሀብታም ናት፣ ባለ ድርጅት ናት፣ እንዲሁም ደግሞ ጥሩ የሆነ ኑሮ ነው የምትኖረው። ታዲያ ከኋላም ቢሆን ሰዎችን ገብታ ያጠራቀመችው ገንዘብ ከሆነ እንደዚህም ሲፈንና እንዲሁም ሜርሲ የሚያሳድዷት በዚህ ምክንያት ነው ማለት ነው። እናንተስ ምን ታስባላችሁ ቤተሰብ? ወይዘሮ ሰማን አሁን ላይ የምትሳደደው በሲፈንና እንዲሁም በሜርሲ በምን አይነት መንገድ ነው? እስቲ ግምታችሁን፣ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንግዲህ ወይዘሮ ሰማን እቀድማለሁ ያለችም ተቀድማለች በሚያሳዝን ሁኔታ ማለት ነው። በእውነታው ዓለምን ሰዎች እኔ እከሌን ሳልቀድመው አይቀድመኝም እየተባለም ብዙዎች እየጠፉና እንዲሁም ለአልባሌ ነገርም እየተዳረጉ ይገኛሉ ማለት ነው። በዚህም ድራማ የምንማረውና የምናየውም ይህን ነው ማለት ነው። እናም ከእንደነዚህ አይነት ሰዎችም እንድንጠበቅና እንዲሁም ራሳችን ከእንደነዚህ አይነት ሰዎችም እንድንሰውር የሚያግዘን ነው ማለት ነው። እናም ቤተሰብ የዛሬ የነበረ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን እያልን በጉጉት እየጠበቅናቸው ነው ማለት ነው። እናም ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት እንዲሁም ላይክ፣ ሼር እንዳትረሱ እያልኩኝ በቀጣይ ቪዲዮ ይዤ የምመጣ ይሆናል ማለት ነው። እናም እስከዛው ድረስ መልካም ጊዜ፣ መልካም ቆይታ እያልኩኝ ስላዳመጣችሁኝ አመሰግናለሁ።